السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته ورياض الصالحين سلسة سستنيا درساتنا النوم من النسابة رئيس باب حق الزوج على المرأة بال بمستلايا اللون حق من ملكة رئيسنا. قال الله تعالى إسلام داتك علي يرئيس وانقب قابلنت لما تقوم يأكل تينا ما يهون محبر السب اندي نور يستمرال يتينا ما محبر السب مسارة لقمو بيتسبن ቤተሰብ አንዱ የሌላውን ሐቅ ሲጠብቅ ልጅ ወላጆቹን ሐቅ ሲጠብቅ ጤናማ የሆነ መስተጋብር በመካከላቸው ይኖራል። ከዚህ አልፎ ደግሞ አንድ ሰው የጎረቤቶቹን ሐቅ የዘመዶቹን ሐቅ እንዲጠብቅ ያሳስባል ኢስላም። እነዚህ ነገሮች በአጠቃላይ ጠንካራ የሆነ ጤናማ የሆነ እስላማዊ ማህበረሰብ እንዲኖር መሰረት የሚጥሉ ነገሮች ናቸው። ስለዚህ በተናጠል ስናያቸው ነጥለን በታትነን እንዳንወስዳቸው። እንዳጠቃላይ ዓላማው ግቡ ምንድነው? አንድ ሰው የሚስቱን ሐቅ ሲያከብር ሲጠብቅ፣ ሚስት የባሏን ሐቅ ስትጠብቅ፣ ወላጆች ልጆቻቸውን በስርዓት ሲያሳድጉ፣ ልጆች የወላጆቻቸውን ሐቅ ሲጠብቁ፣ ሰዎች ጎረቤቶቻቸውን እንደዚሁ ታሳቢ ሲያደርጉ፣ ዘመዶችን ሐቆቻቸው መጠበቅ ሲኖር ተያይዞ ቢጠበቅ ሰዎች በስርዓት ቢጠብቁት ቢይዙት ጠንካራ የሆነ ማህበረሰብ እንዲኖር የሚያስችል የሆነ እስላማዊ ተርቢያ ነው በዚህ ውስጥ ያለው። ባቡ ሐቅ الزوج على المرأة قال الله تعالى كف ያለው የላቀው አላህ እንዲህ ይላል الرجال قوامون على النساء الرجال ወንዶች قوامون الرجال قوامون ወንዶች ቋሚዎች ናቸው ወይም ማሳዳሪዎች ናቸው ሐላፊዎች ናቸው على النساء በሴቶች ላይ بما فضل الله ባስበለጠው بعضهم على بعض ከፊሎቹን በከፊሎች ላይ وبما انفقوا من اموالهم وبما انفقوا በለገሱትም من اموالهم ከገንዘቦቻቸው فالصالحات ደጋግ የሆኑ ሴቶች ቃኒታቱን ታዛዦች ናቸው ሐፊዛቱን ጠባቂዎችም ናቸው للغيب በርቀት ጠባቂዎች ናቸው بما حفظ الله ባስጠበቃቸው طيب ምንድነው ማብራሪያው الرجال قوامون ወንዶች قوامون አሳዳሪዎች ሐላፊዎች ናቸው ሐላፍትና አለባቸው ነገሮችን ዝም ብለው የግብር ይውጣ የመንገዶኛ አይነት ህይወት ሊገፋ አይገባም። ሐላፊነት በእነሱ ላይ አለ። የቤታቸውን ጉዳይ መከታተል፣ የሚያስፈልጉ ነገሮችን ማሟላት፣ ከሸሪዓ የወጡ ያፈነገጡ ነገሮችን ደግሞ ወደ መስመር መመለስ፣ ይሄ ሁሉ ሐላፊነት እነሱ ላይ አለ። على النساء በሴቶች ላይ بما فضل الله ባስበለጣቸው بعضهم على بعض كفيلون بكفيل لاي ወንዶችን በሴቶች ላይ ያስበለጠባቸው ርዕሶች አሉ። ነብይነትን መውሰድ ይቻላል። ነብዮች ወንዶች ናቸው፣ ከወንዶች የወጡ ናቸው ሁሉ بالإمامة እንደዚሁም ኢማምነትን በተመለከተ አጠቃላይ የኡማ መሪ ተደርጎ የሚሾመውን በተመለከተ በጂሃድ ግዴታ ጂሃድ እስላማዊ የሆነ ትልቅ ኃላፊነት ነው፣ ግዴታ ነው። ኢስላም ውበቱ ጥንካሬ የሚጠበቅበት ርዕስ ነው፣ ነጥብ ነው። በዚህም ላይ ግዴታ ወንዶች ላይ የተጣለ ነው፣ ሴቶች ላይ ሳይሆን ወንዶች ላይ የተጣለ ነው። ይሄን ግዴታቸውን ሲወጡ ራሱን የቻለ ብልጫ ይሆናል። بما فضل الله بعضهم على بعض ከፊሉን በከፊሉ ላይ ባስበለጠበት የተነሳ
ወቢማ አንፈቁ ሚን አምዋሊሂም ከገንዘቦቻቸውም እንደዚሁ በሚለግሱት አለ። ለምሳሌ አነፈቃ የቤት ወጪ ሙሉ የወንዱ ግዴታ ነው፣ ኃላፊነት ነው። ሴቷ ቢኖራት እንኳን በራሷ በጎ ፈቃደኝነት የምታወጣው እንጂ ኃላፊነቱ የወንዱ ነው። ለዚህም ነው ሴቶች የዘካ ገንዘብን ለቤታቸው ለባላቸው ሊሰጡ ይችላሉ። ወንድ ለሚስቱ ሊሰጥ አይችልም። ለምን? ግዴታው ስለሆነ ማለት ነው። የራሱን ግዴታ ለማውረድ ብሎ በሚስቱ ላይ ዘካ ሊሰጥ አይችልም። ለወላጆቹ መስጠት እንደማይቻለው፣ ለልጆቹ ዘካ መስጠት እንደማይቻለው ለሚስቱ ሊሰጥ አይችልም። ለምን? እነዚህን አካላት የመጠበቅ የመንከባከብ ግዴታ የራሱ ስለሆነ የወንዱ ማለት ነው። ሴቷ ግን የእሷ ግዴታ ስላልሆነ ዘካ ልትሰጥም ትችላለች። ልክ የዓብድላህ ብን መስዑድ ረዲየላሁ ዐንሁ ሚስት ዘይነብ ረዲየላሁ ዐንሃ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ለቤተሰቧ ዘካ መስጠት ትችል ሰደቃ መስጠት ትችል እንደሆነ ስትጠይቃቸው እንደሚቻል ነው የተናገሩት። ወደፊት ልናገኘው እንችላለን እዚሁ ኪታብ ላይ ኢንሻአላህ። ምን ይጠቁመና የሷ ግዴታ ቢሆን ኖሮ ቤተሰቡን ማስተዳደር የራሷን ወጭ መቀነስ ስለሆነ ዘካ ወደዛ ሊወጣ ይችላል። በዚህም እና ወቢማ አንፈቁ ሚን አምዋሊሂም ሚን ነፈቀቲ ወልመህሪ መህርንም በተመለከተ እንደዚሁ ወንዱ ላይ ያለ ኃላፊነት ነው። ፈሳሊሓቱ ደጋግ የሆኑ ሴቶች ሳሊሓት ቃኒታቱን ሙጢዓቱን ታዛዦች ናቸው፣ ለባሎቻቸው ታዛዦች የሆኑ ናቸው። በዚህ ያወድሳቸው አላህ ስብሓንሁ ወተዓላ። አንዳንዶች ምን ሲባል ነው የምትታዘዘው አይነት በማለት ይሄ ሴቷን ማራከስ ክብሯን መጣል አድርገው የሚረዱ ሰዎች አሉ። ይሄ የማህበረሰብ ቦንድ የሚጠበቅበት ነው። ፈውዳ ከሆነ መስሪያ ቤት ስራ ተስራ ብለው በተቀጠረችበት ቦታ ላለቃዋ እየታዘዘች ለባሏ ትታዘዝም ይላሉ። በተለያየ ኃላፊነት ላይ ተቀምጣ ላለቃዋ ትታዘዛለች። እዛ ቦታ ላይ ለምን ታዘዘች የሚል የለም ማንም። ለባሏ መታዘዟን ግን እንደ ውርደት የሚቆጥሩ ሰዎች አሉ። ለማንኛውም ይሄ በኢስላም ብቻ ሳይሆን መጽሐፍ ቅዱስ ላይ ራሱ የምናገኘው ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል መጽሐፍ ቅዱስ ላይ። በእርግጥ በኢስላም ማንም ለአላህ እንደሚገዛው ፍጡር መገዛት አይቻልም፣ አይፈቀድም ማንም ቢሆን። ነገር ግን ይህን ያነሳሁት ምንድነው እዚህ ጋር ኢስላምን በተለየ ነቅሰው ጣት የሚቀስሩ አካላት ስላሉ መጽሐፎቻቸው እንዲያስተውሉ እንዲመለከቱ ለማስታወስ ነው። እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል መጽሐፍ ቅዱስ ላይ። ሌላም ቦታ እንደዚሁ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። ይህም አንደኛ ወደ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ የሚገኝ ነው። በኢስላም ሴቶች ሊያስተምሩ ይችላሉ አደባቸውን ከጠበቁ። በተለይ ለሴቶች ወንዶች የማይወጡት የሆነ ዕልም ካላቸው ለወንዶችም ሊያስተምሩ ይችላሉ። እነ ዓኢሻ ረዲየላሁ ዐንሃ ሌሎችም ሰሐቢያት ስንቶችን ዕልም ያስተማሩ ናቸው። ሰሐቦች ብቻ አይደሉም፣ ታላላቅ አይማዎችም ብንመለስ ታሪካቸው ውስጥ ሴት አስተማሪዎች እናገኛለን። ከኢብኑ ተይሚያ ረሂመሁላህ አስተማሪዎች ውስጥ ዕልም ከወሰዱላቸው ሼኾቻቸው ሲዘረዘሩ ሴቶች እናገኛለን። እዚያ ውስጥ ሌሎችም አይማዎች ውስጥ እናገኛለን። አደቡ ይጠበቅ ነው እንጂ የሚባለው ከነጭራሹ ማስተማር አይፈቀድም አይባልም። طيب ወደዚህ ልመለስ። ወቢማ አንፈቁ ሚን አምዋሊሂም ፈሳሊሓቱ ቃኒታቱን ታዛዦች ናቸው፣ ሓፊዛቱን ሊልገይቢ ሩቅንም ጠባቂ ናቸው። ምን ማለት ነው ሩቅን ማለት? ላይ ሓፊዛቱን ሊልፍሩጅ ወልማል ብልቶቻቸውን ራሳቸውን መጠበቅ፣ ገንዘብን መጠበቅ፣ አማናን መጠበቅ፣ ልጆችን በስርዓት መያዝ። ፊ ገይበቲ ዘውጅ ባል በሌለበት ልጆች ለአባትና ለእናት የሚኖራቸው አታይና ጥንካሬ ድፍረታቸው ይለያያል። እናቶች ጋር ሲሆኑ በብዛት ይቀብጣሉ፣ ከመስመር ሊወጡ ይችላሉ። ስለዚህ አባቶች በሌሉበት ርቀው ሲጓዙ ሊሆን ይችላል፣ ወይም በሌላ ምክንያት ብቻ በሌሉበት
እነዚህን አማናዎች የሚጠብቁ የሆኑ ናቸው። ሐፊዛት ሊልገይብ ቢማ ሐፊዘ አላህ ባስጠበቀው። ምን ማለት ነው? አላህ ባስጠበቀው ማለት እዚህ ጋር የሚፈለገው አላህ ስብሓነሁ ወተዓላ አንደኛ የነሱን ሐቅ እንዲጠበቅ ባዘዘበት ሁኔታ፣ በዛ የተነሳ ወንዶችን አደራ አዟል አላህ ስብሓነሁ ወተዓላ የሴቶችን ጉዳይ በጥንቃቄ እንዲይዙ፣ አላህን በመፍራት እንዲይዙ። በዚህ መልኩ አላህ እንዲጠበቅ ባዘዘው መነሻ በተመሳሳይ እነሱም አደራ ይጠብቁ፣ ኃላፊነታቸውን ይወጡ። ቢማ ሐፊዘ አላህ ወይም ደግሞ ቢሒፍዚላህ በአላህ ጥበቃ የሚችሉትን ሰበብ ያደርሳሉ፣ አደራውን ይወጣሉ። ጠይብ ይሄ እንደ መግቢያ ያስከተሏት ቁርአናዊ መልእክት ነች። እቺ ነዋዊ ረሒመሁላህ በተደጋጋሚ እንዳየነው አንድ ርዕስ ያሰፍራሉ፣ አያዎችን ያስከትላሉ፣ 1 2 3 ከዛ ደግሞ ሐዲሶችን ያስከትላሉ። ወአማ الأحاديث ከሐዲሶች ደግሞ በዚህ ርዕስ فمنها حديث عمرو بن الأحوص السابق في الباب قبله ቀደም ብሎ 276ኛ ሐዲስ ላይ ያሳለፍነው መልእክት አለ። እዛ ላይ የተጠቀሰው ሚስትን የሚመለከት ሐቅ አለ። እዛ ጋር ሐዲሱ የተጠቀሰበት ዓላማ የሚስትን ሐቅ የሚመለከት ነው በወንዱ ላይ በባል ላይ። እንደገና አብሮ ተያይዞ ግን እዛ ውስጥ ምን አለ? فحقكم عليهن በእነሱ ላይ ያላችሁ የእናንተ ሐቅ ألا يطئن فروشكم من تكرهون ولا يأذن لا يفقدن في بيوتكم لمن تكرهون ቤታችሁ ለምትጠሉት ላይ ከፍቱ ነው ላይ ፈቅዱ ነው፣ ፍራሻችሁን ሊጠብቁ ነው፣ ጸያፍ ነገር ላይ ፈጽሙ ነው የሚለው ይሄ ከዚህ ስር አብሮ የሚጠቀስ ነው። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتني عنده بلوال إذا دعا الرجل عند سو بميت أراجزي امرأتهم مستون إلى فراشه ودمنيته فلم تأته لتريو الشبلا كالمتاج أشفرين كالج فبات غضبان عليها بس ولي تقوت فبات كادر لعنتها الملائكة ملائكة رجماتا حتى تصبح كمتانا قادرس متفق عليه وخارنا مسلم تسمى مبات حديثنا. وفي رواية لهما بل لا دقمو يهولت زقبا بخارنا مسلم زقبا إذا باتت المرأة عند تلك الدرج هاجرة تاركة يتوجهنا فراش زوجها يبالان فراش رقا أبرا الهون بلا لعنتها الملائكة ملائكة رقماتا حتى تصبح اسكمتان قادرس يهم يوندون يبالن حق كبادنة ميدكم. وفي رواية بل لا زقبان دهو قال رسول الله صلى الله عليه وسلم يا الله ملكتني عنده بلوان والذي نفسي بيده نفسي بجو بهنتو يهنبني بقيتاي الله يهنبني ما من رجل كسواي نورم يدعو امرأته مستن متأراي هنا إلى فراشه ودمنيته فتأبى عليه كزم أنبي مثل هنا بزي ملكوت أرتم بمثل أي نورم إلا كان الذي في السماء يا بسماء يلو بهننجي ساخطا عليها بس علي تقوت أبات حتى يرضى عنها كسواس كم يود يهون تاونس كم تاغن يدرس مالتنا. طيب بنزي حديثوች ውስጥ ምን መልእክት እናገኛለን? አንድ የባልን ሐቅ ከብደት፣ ሁለት ይህንን ሐቅ አለመጠበቅ ያለውን አደጋ የመላእክት እርግማን በሷ ላይ ይሆናል እስከሚነጋ ድረስ። ይሄ አስፈሪ የሆነ መልእክት ነው በዚህ ውስጥ ያለው። ተራጋሚዎቹ ተራ ሰዎች አይደሉም፣ ተራ ፍጥሮች አይደሉም፣ መላእክት ናቸው። አንዴ አይደለም እስከሚነጋ ድረስ ነው የተባለው። ስለዚህ ይህንን ሐቅ መጠበቅ የከበደ አደራ እንደሆነ እንወስዳለን። ከዚሁ ሐዲስ ተያያዥ የምንወስዳቸው መልእክቶች ምንድናቸው? ሴት የባሏን ዲን በመጠበቅ ላይ ኃላፊነት ሊሰማት ይገባል። የባሏን ዲን ማለት ምንድነው? አንድ ሰው ሲያገባ የዲኑን ግማሽ ጠበቀን የተባለ
ዲን የሚጠበቅበት ነው። ብልትን መጠበቅ ከሐራም መራቅ ዲን የሚጠበቅበት ነው። ተራ ነገር አይደለም። ስሜት ከማርካት ያለፈ ነው ጉዳዩ። ይሄ በር ሲዘጋ ወይም ችግር ሲገጥመው የአንድ ሰው ዲኑ አደጋ ላይ የሚወድቅበት ነው። ለምን? አላህ ስብሓነሁ ወተዓላ ሲፈጥር ወንድና ሴት ስሜትን የመቋቋም አቅማቸው አንድ አይነት አይደለም። ወንዱ ይበልጥ ደካማ ነው በዚህ በኩል። ለዚህም ነው ከአንድ በላይ የተፈቀደለት። ለዚህም ነው ሐቆቹ በዚህ መልኩ በጥብቅ እየተነሱ ያሉት። የሚከተለው ፈሳድ ነው። አላህ ስብሓነሁ ወተዓላ የፈጠረውን ፍጡር ያውቃል። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። የወንዱን ሁኔታ ስለሚያውቅ ወደ ጥፋት የሚሄድባቸውን መንገዶች በመዝጋት ህጋዊ አማራጮችን አስቀምጦለታል። ከተቀመጡት ህጋዊ አማራጮች በተጨማሪ ሴቷ ይህንን ሐቅ እንድትጠብቅ የመጣው አደራ ነው። ይህ ሐቅ በስርዓት ካልተያዘ ግን የጥፋት በሮች እየተከፈቱ ነው የሚሆነው። የብልግና በሮች የመምጣታቸው እድል ሰፊ ነው። ስለዚህ ዲኑን በመጠበቁ ላይ ተባባሪ ልትሆነው ይገባል። እሺ፣ ሌላ ከሐዲሱ የምንወስደው አልመላኢካ ተድዑ ዐላ አህሊ አልመዕሲያ ማዳሙ ፊሃ። ሰዎች ወንጀል ላይ ዘውታሪዎች እስከሆኑ ድረስ መላእክት እንደሚረግሟቸው፣ የመላእክት ርግማን ደግሞ መቅቡል ነው ከአላህ ዘንድና ጥንቃቄ እንደሚያስፈልግ ከዚህ እንወስዳለን። ሌላ ከሐዲሱ የምንወስደው የመጨረሻው ክፍል ላይ የተጠቀሰው ወለዚ ነፍሲ ቢየዲሂ ማ ሚን ረጁሊን የድዑ እምረአተሁ ኢላ ፊራሺሂ ፈተእባ ዐለይሂ። ከዛ ምንድን ነው ያለው? ኢላ ካነ አለዚ ፊ ሰማኢ ሳኺጠን ዐለይሃ፣ በሰማይ ያለው የሚቆጣባት ቢሆን እንጂ። በሰማይ ያለው ማን ነው? ዐለል ፊጥራ ላለ ሰው አያከራክርም፣ ግልጽ። ሌላ የተበላሸ አስተምሮት ውስጥ ላላለፈ አካል በሰማይ ያለው ሲባል አላህ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ነው እያስፈራሩ ያሉት ጉዳዩ ከባድ እንደሆነ። ይሄ ንጹህ ፊጥራ ላይ ላለ አካል ነው። በተበላሸ ስብከት ውስጥ ላለፈ አካል ግን እንዴት አላህ በሰማይ ነው ይባላል? ኢንካር ማድረጉ አልበቃ ብሎ ይህንን የሚያጸድቁ ሰዎችን ከኢስላም ያስወጣል። ይህን ንግግር ኩፍር አድርጎ ይገልጻል። እና እንዲህ አይነት ሐዲሶችን ምን አድርገው ነው የሚተረጉሟቸው ከተባለ ሲተረጉሙ ብዙ አይነት ትርጉም ነው የሚሰጡት። ከፊሎቹ በሰማይ ያለው የተባለው መልአክ ነው ይላሉ። ከፊሎቹ ቅጣቱ በሰማይ ያለው ማለት ነው ይላሉ። የተለያየ ትርጉም ነው የሚሰጡት። የተለያየ መልእክት ማስተላለፋቸው የሚቃረን የሚጻረን ነገር ማስተላለፋቸው አይጎረብጣቸውም። የሚጎረብጣቸው አላህ ከሰማያት በላይ ነው የሚለው ቃል ነው በሐዲሱ የተነገረው። ነቢዩ ሰለላሁ ዐለይሂ ወሰለም ሳይሳቀቁ ያስተላለፉት መልእክት ሰው ዛሬ ተሸማቆ አፈግፍጎ ወደ ኋላ እንዲልበት ነው የሚያስተምሩት። ይሄ ግልጽ የሆነ ጥፋት ነው። በቁርአን በሐዲስ አንዴ ሁለቴ አይደለም በመቶዎች የሚቆጠሩ መረጃ የመጣበት ነው። እንዲያውም ከሺህ በላይ ነው ይላሉ ከፊል ዓሊሞች። የአላህ ከፍጡራን በላይ መሆን አንድና ሁለት አይደለም፣ በርካታ መረጃ መጥቶበታል። ይሄን ብቻ አይደለም፣ አላህ ዐቅል የሰው ልጅ ጭንቅላት ውስጥ የተከለው እውነታ ነው። ለዚህም ነው ይህንን አስተምሮ የሚቃረኑ አካላት ሳይቀሩ ሳያስቡት ያመልጣቸዋል። የአላህን ከፍጡራን በላይ መሆን ሲመሰክሩ ያጋጥማሉ። ሳያስቡት፣ ሲያስቡ ተጠንቅቀው ነው የሚናገሩት። አላህ ከአርሹ በላይ መሆኑን አያጸድቁም። ከፍጡራን በላይ መሆኑን ያስተባብላሉ፣ ኢንካር ያደርጋሉ። ይህን የሚያጸድቁትንም ያወግዛሉ። ይሄ በፍጡር ማመሳሰል ነው ይላሉ። ነገር ግን አንዳንዴ ያመልጣቸዋል። አልኢማም ኢብኑ ተይሚያ ረሒመሁላህ በዚህ መልኩ ከሚያምኑ ሰዎች ውስጥ አንዱ እኔ ጋር ጉዳይ ነበረው አሉ እና ሳልፈጽምለት ተጉላላ የተወሰነ ጊዜ ተመላለሰ። የሆነ ጊዜ ሲመጣ እንዳልፈጸምኩለት ሲያውቅ ወደ ላይ አንጋጦ ያ አላህ አላሉ። ምን አለ ወደ ላይ አልኩት አሉ። ምን አለ አላህ ወደ ላይ አይደለም ብሎ ነው የሚያምነው። አስቦበትም አይደለም ወደ ላይ ያንጋጠጠው። ሲልተው ሲከፋው ሸክዋውን ወደ አላህ ሊልክ ነው የፈለገው። የዚህን ጊዜ ፊጥራው ቀጥታ ወደ የተላከው ወደ ላይ እንዲያንጋጥጥ አደረገው። ያ አላህ ብሎ ምን አለ አየህ አይደል አልኩት አሉ። ውስጤ የተተከለው ሐቅ ከቀሰምከው ትምህርት ጋር ተጋጨብህ አልኩት አሉ። የቀሰመው ትምህርት አላህ ከፍጡራን በላይ አይደለም። ውስጡ የተተከለው ማን አስገባበት? ውስጥህ የሚገኘው ሐቅ ግን እንዲህ አድርጎ ያጋልጣል። ፊጥራ
አስረው ተብትበው በጥንቃቄ ካልያዙት አሳሳች ቦታ ላይ ያጋልጣል። ለዚህም ነው ይህን አቋም ከሚያራምዱት ውስጥ አንዱ የሆኑት አልገዛሊ ኢሕያ ዑሉሙዲን በተሰኘው ኪታባቸው ላይ እዛው ኪታብ ላይ የአላህን ከፍጡራን በላይ መሆን እያስተባበሉ ከመጻፋቸው ጋር ሌላ ቦታ ስለ ወልዮች ሲጽፉ ግን ምን ይላሉ? የአላህ ወልዮች አይኖቻቸውን ወደ አላህ ሲያንጋጥጡ ፊታቸውን ወደ አላህ ሲያነሱ ያልጽፈዋል። ሌላ ቦታ ላይ አቂዳቸው ያንኛው ነው ዋናው። ይሄ ግን ፊጥራ ላይ የተተከለው ነገር እንዲህ ያደርጋል። የሱብኪ ኪታብ ላይ ብንገባ ጠበቃቱ ሻፊዕያ የሚል ኪታባቸው ላይ ትልልቅ ሰዎችን ታሪክ እያወሱ ከሌ የሚባለው ወሊ አላህን ሐያ ከማድረጉ የተነሳ አንድ ቀን ወደ ሰማይ አንጋጦ አያውቅም ነበር ይላሉ። ለምንድነው ወደ ላይ ማንጋጠጥን እንደ ሐያ ተቆጥሮ ወደ ላይ አንጋጠጥ ነበር የሚባለው? እንዲህ አይነት በርካታ ነገሮች አሉ። ይሄ ህፃናት ላይ ጭምር የተተከለ እውነት ነው። ለዚህም ነው እና አብዱላህ ብን ሙባረክ ረሂመሁላህ ምን ይላሉ? በዚህ ርዕስ ላይ ቁርአን ቤት ገና መጽሐፍ የሚለማመዱ ህፃናትን አቂዳ ያዙ ይላሉ። ምን ላይ ነው ያሉት? ቢጠየቁ ግልጽ ነው፣ በቀላል የሚመለሱት ነው። እንዲህ አይነት የተበላሸ የተበከለ አስተምሮት ውስጥ ካላለፉ ማለት ነው። ይሄ በቁርአንም የሚገኝ ነው። አላህ ምን ብሏል? አሚንቱም መን ፊስ ሰማኢ አን የኽሲፈ ቢኩሙል አርض፣ በሰማይ ያለውን ተማመናችሁን? አትፈሩትም? ምን እንዳያደርጋችሁ? አን የኽሲፈ ቢኩሙል አርض፣ ምድርን በእናንተ ላይ እንዳይደረባባችሁ እንዳታሰምጣችሁ። ፈኢዛ ሂየ ተሙር፣ የምታረገርግ ስትሆን። አም አሚንቱም መን ፊስ ሰማ፣ ወይስ በሰማይ ያለውን ተማመናችሁ? ምን ነው አትፈሩትም? አዩርሲለ ዐለይኩም ሐሲበን፣ ጠጠር ያዘለችን ንፋስ እንዳይልክባችሁ አትፈሩትም ወይ? ፈሰተዕለሙነ ከይፈ ነዲር፣ ማስጠንቀቁ እንዴት እንደሆነ ታውቁታላችሁ። መን ፊስ ሰማ፣ በሰማይ ያለው ተብሎ የተገለጸው እንደለመዱት እነዚህ የተበላሸ አካሄድ ላይ ያሉ አካላት በሰማይ ያለው የሚለው ከፊሎቹ መላእክት ማለት ነው፣ ከፊሎቹ ቅጣቱ ለማለት ነው፣ ከፊሎቹ የሙሽሪኮችን እምነት እየገለጸ ነው። ይሄ በሰማይ ነው የምትሉት ለማለት እንጂ በሰማይ ነው ለማለት አይደለም። ሱብሃንአላህ፣ አስቡት፣ የሙሽሪኮችን አቂዳ እያጸደቀ ነው ቁርአን ሲል። ነገር ግን ራሳቸው የመዝሀባችን አኢማዎች መሪዎች ናቸው ብለው የሚጠቅሷቸው ለምሳሌ እና አቡል ሐሰን አልአሽዓሪ፣ ዓሊይ ብኑ መህዲ እንደዚሁ የአቡል ሐሰን ተማሪ ነው። ከዛ በፊት አልሙሐሲቢ ሐሪስ አልሙሐሲቢ፣ ኋላ ላይ አቡበክር አልበይሃቂ የጠቀስኳቸው አራቱም መን ፊስ ሰማ የሚለውን ፈውቀ ሰማ እያሉ ነው የፈሰሩት። ከሰማይ በላይ ያለው በግልጽ በዚህ መልኩ ነው ያስቀመጡት። እናንተ በሰማይ ውስጥ ነው ብላችኋል። ይሄ ማለት ከላይ ሰማይ አካቦት ከስር ሰማይ ተሸክሞት መሃል ላይ ነው ያለው ብላችኋል። በፍጡር አመሳስላችኋል። ለይሰ ከሚስሊሂ ሸይ፣ የወረደውን አጽድቀን የሚመስለው የለም ብለን መገላገል ቀላል ነገር ነው። አልኢማም ኑዐይም ብኑ ሐማድ አልኹዛዒ ረሒመሁላህ የቡኻሪ ሼኽ ናቸው። ይሄኛው የጀህሚያ አቋም የአላህን ከዐርሹ በላይ መሆን የሚያስተባብሉት ውስጥ ኖሬበታለሁ፣ እኔ በደንብ አውቃቸዋለሁ፣ እናንተ ከእናንተ ላይ ያለው ይላሉ። ምን ይላሉ? ይሄ ኢማም መን ሸበሀ አላህ ቢኸልቂሂ ፈቀድ ከፈር፣ አላህን በፍጥሩ ያመሳሰለ በእርግጥም ከፍረዋል አለ። እዚህ ላይ ግልጽ ነው መልእክቱ። በፍጡር ማመሳሰል ፈጣሪ ማጉደፍ ነው የሚሆነው። ከዛስ ወመን አንከረ ማ ወሰፈ አላሁ ቢሂ ነፍሰሁ ፈቀድ ከፈረ፣ አላህ ራሱን የገለጸበትን ያስተባበለም በእርግጥም ከፈራል። አላህ ራሱን የገለጸበትን ከዐርሹ በላይ ነኝ፣ አይ ጌታዬ አንተ እኮ ከዐርሽ በላይ አይደለም። አደብ ነው። አንድ ንጉሥ እኔ እንዲህ ነኝ ቢለን እኔ አጭርልሃለሁ አንተ እንዲህ አይደለህም እንላለን በድፍረት? አናደርገው። ኃያሉ ጌታ ራሱ ስለ ራሱ የተናገረውን የለም እኛን የምናውቀው፣ አንተ ፊት የለህም፣ እጅ የለህም፣ አይን የለህም፣ ከዐርሹ በላይ አይደለህም። እንዴት አቅል ያለው ሰው እንዲህ አይነት ድፍረት ይወጣዋል? እጅግ አደገኛ የሆነ ነገር ነው። እናም ኑዐይም ብኑ ሐማድ አልኹዛዒ የቡኻሪ ሼኽ ናቸው። ምን አሉ? ወመን አንከረ ማ ወሰፈ አላሁ ቢሂ ነፍሰሁ፣ አላህ ራሱን የገለጸበትንም ያስተባበለም እንደዚሁ ፈቀድ ከፈር፣ በእርግጥም ክዷል አሉ።
ከዛ ቁልፍ ነገር ተናገሩ ሶስተኛ وليس فيما وصف الله به نفسه ولا رسوله تشبيه الله ራሱን በገለጸበት ውስጥ እንዲሁም መልእክተኛው አላህን በገለጹበት ውስጥ ማመሳሰል የሚባል የለም ቁርአን ውስጥ ማመሳሰል አለ ፈጣሪን በፍጡር የሚያመሳሰል ቃል አለ ቅንጣት ታክል የለም ስለዚህ ቅንጣት ታክል ሳንሳቀቅ አላህ ራሱን በገለጸበት እንገልጻለን ነብዩ ሰለላሁ ዐለይሂ ወሰለም አላህን በፍጡር አመሳሰሉ ገልጸዋል ስለ አላህ ከሳቸው በላይ እንጠነቀቃለን ከሳቸው በላይ እናውቃለን ከሳቸው በላይ ለኡማ መካሪ አለ እንዴት የተናገሩት ውስጥ አሳሳች የሆነ ቃላት አለ ብሎ ይታሰባል ነገር ግን ይሄ ሐቅ ያልበገራቸው አካላት በአገራችን የገጠር ሐሪማዎች ውስጥ ከሚቀሩ ኪታቦች ውስጥ ለምሳሌ ጀውሃረት ተውሂድ የምትባለው ሌሎችም ጋር የምናገኝ እነሰኑሲ ላይ ይገኙ ምን አለ ከኩፍር መሰረቶች ውስጥ 6 የኩፍር መሰረቶች ብለው ይዘረዝሩና አንደኛው ስድስተኛው የሚጠቅሱት ምንድነው የቁርአንና የሐዲስን ዛሂር መልእክት መውሰድ ነው ይላል የኩፍር መሰረት ብለው ቁርአንን መውሰድ የኩፍር መሰረት ሐዲስን መውሰድ የኩፍር መሰረት ተብሎ የተገለጸ እጅግ ሰጣጭ ሆነ አካሄድ ይሄ የዕልም الكلام ጣጣ ያመጣው ጉድ ዕልም الكلام ፍልስፍና መሰረት ባደረገ መልኩ ስለ ፈጣሪና መገለጫዎቹ ትንታኔ ውስጥ ገብቶ የሚዘባረቅ ነው አልፎ አልፎ እውነት ሊኖረው ይችላል ብዙ ጥፋት ደግሞ ይኖረዋል ዕልም الكلام ወፍጮ ማለት ነው ወፍጮ የሰጣችሁትን ያወጣል ከስራ አይደለ በሽተኛ የሆነ ነገር ከተሰጠው በሽተኛ ነው አብዛኛው የተበላሸ ነገር ስለተሰጠው የዕልም الكلام ውጤቶች አብዛኛው የተበላሹ ናቸው እውነት ላይ እንኳን ቢያደርስ አንገላቶ ነው የሚያደርሰው ይላል ኢብኑ ተይሚያ ረሂመሁላህ ዕልም الكلام እውነት ላይ እንኳን ቢያደርስ አድክሞ ነው የሚያደርሰው አሉ ምሳሌ ሲጠየቁ ምን አሉ አብሮ ምሳሌ ሲጠቅሱ ምን አሉ አንድ ሰው ጆሮ የት ነው ተብሎ ሲጠየቅ ቀኝ ግራጁን ለምሳሌ አንስቶ ቀጥታ ቅርብ የሚሆነው ለግራጁ ግራ ጆሮ ነው ቀኝ ጆሮ ግራ ጆሮ ነው አዙሮ ቀኝ ጆሮውን ይዞ ይሄ ነው ጆሮዬ ብሎ እንደማሳየት ነው አሉ ቀላሉን ነገር ጥሎ ሌላ ረጅም ነገር እንደመከተል ነው አንድ ሰው ከደሴ ተነስቶ አዲስ አበባ መምጣት ቢፈልግ አቋራጩ ነጥብ ቀጥታ መምጣት ነው ያንን ጥሎ ወደ መቀሌ ከሄደ በኋላ ከዛ ወደ አፋር ከዞረ በኋላ ከአፋር ወደ ጅጅጋ ከሄደ በኋላ ከጅጅጋ ወደ ባሌ ከደረሰ በኋላ ወደ አርባ ምንጭ ከዛ ወደ ጅማ ከዛ ወደ ወለጋ ከዛ ወደ ባህር ዳር አድርጎ በዚህ በሱሉልታ ቢገባ ደርሷል አልደረሰም አዲስ አበባ ደርሷል ጤነኛ ነው መንገዱ ጤነኛ ነው ምንም ጥያቄ የለውም የሚያከራክርም አይደለም ጤነኛ አይደለም ዋናው መድረስ ነው አይባልም ዕልም الكلام እውነት ላይ ቢያደርስ እንኳን አቋራጭ መንገድ አይደለም አዋጭ መንገድ አይደለም የዕልም الكلام ጣጣ ያመጣባቸው እንጂ ነሱ ማስረጃው ግልጽ ነው አላህ ከዓርሹ በላይ ነው ምን ያከራክራል ከፍጡራን በላይ ነው ማለት ምን ጉድፈት አለው በውስጡ ምን እንከን አለው በውስጡ ምንም የሚያከራክር አይደለም የተወሰነ ጠለቅ ያልኩት እዚህ ነጥብ ላይ በዚህ ዘመን በተለይ በዚህ ጉዳይ ላይ ሰዎችን የሚያደናግሩ ከማደናገር አልፈው ከኛ ውጪ ሙስሊም ላሳሪ የሚሉ ሰዎች ስላሉ በግልጽ በአደባባይ ያከፈሩ ኒካህ የላችሁም ያረዱት አይበላም እየተባለ ነው አዋጅ እየተነገረ ያለው በዚህ መልኩ እየተቀሰቀሰ ነው ይሄ ጥፋት ላይ ሆኖ ከኸዋሪጅ የከፋ መለካከት ነው በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም ኸዋሪጅን በተመለከተ ባገኛቸው የዓድ ህዝቦችን አገዳደል ነበር መገላቸው ነው ያሉት شر القتلى تحت أدم السماء ከሰማይ በታች ክፉ ግዳዮች ብለው ነው የገለጿቸው ይሄ አቋም ግን ከኸዋሪጆች የከፋ ነው ለምን ኸዋሪጆች ወንጀሎችን ከባኢር የሰራ ሰው ከኢስላም ወጥቷል እያሉ ነው የሚናገሩት ወንጀል ነው ጉዳዩ ያን ወንጀል የፈጸመን ከኢስላም ያስወጣሉ የማያስወጣው ነፍስ ያጠፋ ዝሙት የፈጸመ ኸምር የጠጣ ሰው ከኢስላም አይወጣም ከባባል ወንጀል ከመፈጸሙ ጋር እነሱ ከኢስላም ወጥተዋል ይላሉ እነዚህኞቹ ግን የኢስላም አንኳር ነጥብ የሆነውን በቁርአን በሐዲስ የተገለጸ እውነታ ለምን አጸደቃችሁ ብለው ነው የሚያከፍሉት ጥፋታቸው ከነዛ በብዙ ጥፍ የራቀ ነው የሚሆነው እሺ እግረ መንገድ ለማንሳት ያክል ነው በዚህ ላይ የተጻፉ በርከት ያሉ ኪታቦችን ማየት እንችላለን አሁን የተጻፉ ኪታቦች ላይ ብዥታ ስለሚነዙባቸው እነዚህ ማንሳት የማያስፈልግም ስለዚህ ወደ ኋላ መመለስ ኺላፉ ከመነሳቱ አሻዒራ ከነስሙ ስሙም ከመምጣቱ በፊት የነበሩት የቡኻሪ خلق افعال العباد ለምሳሌ የዳሪሚ نقد على المريسي وين الرد على الجهمية يمساسو ቀድሞ የተዘጋጁ ኪታቦች አሉ እነዛ ላይ ብናገኝ ኺላፉን የሚቋጭ
የነዚህ አካላት ብዥታ በሙሉ እዛ ላይ በ200 ምናምን በ300 ምናምን ምላሽ ተሰጥቶበት እናገኘዋለን። ብዥታው ሙሉ በሙሉ የጀህሚያና ሙዕተዚላ ማምታቻ ሆኖ እናገኘዋለን። والله اعلم። እሺ ወደ ቀጣዩ ሐዲስ እናልፋለን። وعن أبي هريرة رضي الله عنه أيضا أهنم كأبو هريرة يزو بدقامي أن رسول الله صلى الله عليه وسلم قال يا الله ملك تنيان ديه بلوالا لا يحل أيفكدم لامرأة لسيت أيفكدم أن تصوم لتصوم أيفكدم وزوجها شاهد وزوجها حاضر بالا باقر يالا باكبابي يالا إلا بإذنه بفكاد بهون انجي ولا تأذن في بيته إلا بإذنه ولبيتهم بفكاد كالهون بستقر أتفقد ما يفكر اللاتم لتفكر يقبام متفق عليه بخارينا مسلم يتسمى مبت حديثنا وهذا إهنو ذي سفروا لفظ البخاري يا بخاري زقبالا يميقن قلب يا مسلم اللي يعلم على أنه يتقومون يفلقود طيب بزيهم من أنه يتفلقوا لا يحل لامرأة أن تصوم التطوع ترفي هنوس أموتين قدتا يالو هنوس أموتين لتصوم يقبات وزوجها شاهد يترفي هنو يصوم ينتوتين قدتا وشم بكي قذي كالا اندزه ناتنا عائشة رضي الله عنها قضاء يالبين القضاء يما وطاو شعبان لا ينبرني ያለች شعبان ማለት ከረመዳን ቀድሞ ያለው ወር ማለት ነው። ይሄን ሁሉ የአመቱን ወራት ቀضاء ሳታጠናቀቅ ማለት ነው። ሳታጠናቀቅ በዚህ መልኩ ቆይታ ለምን ዓላማ ለነብዩ ሰለላሁ ዐለይሂ ወሰለም ትላለች። ይሄ ማለት በአመት ውስጥ የሚፈጸሙ ትልልቅ ነፍል ተጠወዕ ጾሞች አሉ። እነዛን ታሳልፍ ለማለት አይደለም። እሱም ይጾማል አብራ ትጾማለች። በሆነ ምክንያት እሱ ካልጾመስ አጅሩ ይቀርብኛል ብላ ልትጨነቅ አይገባም። የአላህን ትእዛዝ ነው እየፈጸመች ያለችው። አጅር ለማግኘት አስባ ከሆነ እነዛ የምትፈጽማቸው በበለጠ አጅር የምታገኝበት እንጂ ያነሰ ነገር አይደለም። ወዘውጁሃ ሻሂዱን ባገር እያለ በአካባቢው ሙቂም ሆኖ ሙሳፊር ሳይሆን ኢላ ቢኢዝኒሂ በፈቃዱ ቢሆን እንጂ ፈቃዱ ምን ሊሆን ይችላል? መጾሟን ይሁንታ የሚሰጥ ሊሆን ይችላል። ለምሳሌ ራሱም የሚጾም ሆኖ ሊሆን ይችላል። የግድ ለየቀኑ ፈቃድ ይጠየቃል ማለት አይደለም። አንዳንዱ የዑርፍ የልማድ ሊሆን ይችላል። ፈቃዱ ከሁኔታው የሚታወቅ ከሁኔታው ወይም ሌላ ቤት አለው ሌላው ሚስት አለው የሚያሳልፈው እዛ እንደሆነ ታውቃለች። የተወሰነ ጊዜ ለምሳሌ ያ ሊሆን ይችላል። እዛ እንደሚቆይ ታውቃለች። የመሳሰሉ ولا تأذن في بيته إلا بإذنه በቤቱ ሲባል ቤቱ አይደለም ወይ እዛው የምትኖርበት አይደል እንዲሷስ ከተባለ የሐቁን ክብደት ወደ እሷ አስጠግቶ ለመግለጽ ነው የተፈለገው እዚህ ላይ ولا تأذن في بيته إلا بإذنه በፍቃዱ ቢሆን እንጂ የማይፈልገውን አይነት ሰው ልታስገባ ይገባም። ከዛ ውጪ እንዳልኳቸው ዑርፉ እዚህም ላይ ዋጋ ይሰጠዋል። ለእያንዳንዱ ሰው ከሌላ አስገባ ነበር እያለች ትጠይቃለች ለማለት አይደለም። እሺ وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال عبد الله بن عمر تيزو كنبياتنا يزو እንዲህ ብለዋል አሉ كلكم راع ሁላችሁም ጠባቂዎች ናችሁ። ሁላችሁም ኃላፊነት አለባችሁ። ታማኞች አደራ የተጣለባችሁ ናችሁ። وكلكم ሁላችሁም መስኡሉን ተጠያቂ ነው እያንዳንዱ عن رعيته ስለ ኃላፊ ስለሆነባቸው አካላት እሱ ኃላፊ ስለሆነባቸው ወይም ስለ ኃላፊነቱ ስለ ድርሻው ስለ ጥበቃው ወለአሚር አሚር የሆነ ሰው ራዒን ጠባቂ ነው እረኛ ነው። ወረጁሉ ወንድ ራዒን ዐላ አህሊ በይቲሂ በቤተሰቡ ላይ ሓፊዝ ነው ጠባቂ ነው። አማና ይጠበቅበታል መወጣት። ወልመርአቱ ሴትም ራዕየቱን ዐላ በይቲ ዘውጅሃ በባሏ ቤት ላይ እንደዚሁ ራዕያ ነች ጠባቂ ነች። ስለ ጥበቃዋ ስለ ኃላፊነቷ ትጠየቃለች። ወወለዲሂ በልጁም ላይ ፈኩልኩም ራዕን ሁላችሁም እረኞች ናችሁ፣ ሁላችሁም ጠባቂዎች ናችሁ። ወኩልኩም መስኡሉን አን ረዕየቲህ
ሁላችሁም ደግሞ ስለ ኃላፊነታችሁ ተጠያቂዎች ናቸው። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው። እሺ ኩልኩም ራዒን ሁላችሁም ማለት ሙስሊሞች በአጠቃላይ ሁላችንም ኃላፊነት አለብን። ስለዚህ በዲን ጉዳይ ላይ ሲነሳ ጣታችንን ወደ ሆነ አካል ብቻ መቀሰር የለብንም። መሻይኾች፣ ዱዓቶች፣ ኢማሞች፣ የተለያዩ አካላት ድርሻቸውን አልተወጡም ብለን መውቀስ ብዙ ጊዜ ወቀሳ የቀለለ ነው። ወቀሳ ለሰዎች ቀላሉ መንገድ ነው። የራስን ድርሻ መወጣት ወደ ራስ መመልከት ነው ቁም ነገሩ። ስለዚህ ሁሉም ኃላፊነት እንዳለበት ማስተዋል አለበት። የኔ ድርሻ ምንድነው? የኔ ኃላፊነት ምንድነው ብሎ ማሰብ ነው ያለበት። ራሳችንን ጠይቀነው ማናውቅ ከሆነ ኃላፊነቴ ምንድነው? ዳዕዋን ነሽር በማድረግ ላይ፣ ዳዕዋን በማዳረስ ላይ፣ ኢስላምን በመጠበቅ ላይ፣ ኢስላምን ለትውልድ በማሻገር ላይ ከቤታችን ከራሳችን ጀምረን ከቤተሰባችን ጀምረን ከጎረቤት ጀምረን ከአስተማሪዎች ከዱዓቶች ጀምረን ማህበረሰብ ወገናችን ዘመዶቻችን ምን ድርሻ አለን? ይሄ ሁሉ ማድረግ ማንችል ቢሆን ቢያንስ ኢስላም የሚጠቃበት በር እንዳንሆን የራሳችንን በኩል ቀዳዳ መዝጋት አለብን። ራሳችን ለኢስላም አጥቂዎች አጠልሺዎች ሰበብ ልንሆን እንችላለን። የኛ መንዘላዘል ሰዎች ኢስላምን እንዲያንቋሽሹ በር እየከፈተ ሊሆን ይችላል። የኛ ልጆቻችንን በስርዓት አለመጠበቅ አለመያዝ ነገ ዲን አጥፊ የሆነ ትውልድ እንዲወጣ ሰበብ እየሆነ ሊሆን ይችላል። ሙስሊሞች እርስ በርስ አንዱ ሌላውን የሚያጠቁበት የሚያለቅሱበት ትውልድ እንዲወጣ ራሳችን ድርሻ ሊኖረን ይችላል። ስለዚህ እያንዳንዱ አካል ኩልኩም ራዒን ሁላችሁም ኃላፊነት አለባችሁ። ወኩልኩም መስኡሉን ተጠያቂዎች ናቸው። ሁሉም ተጠያቂ ነው። አራዕየቴ ተጠያቂነት ያለበት አካል ኃላፊነቱን ይወጣል። ለዛም ነው ተጠያቂ ናችሁ የተባለው። ይሄን ፈርተን ከልብ እንድንዘጋጅ ማሳሰብ ነው። መጨረሻም ላይ ይሄው ነው የተነገረው። መሀል ላይ ያለውን ከገለጹ በኋላ መጨረሻም ላይ ፈኩልኩም ራዒን ወኩልኩም መስኡሉን አራዕየቴ ማሳሰቢያ ነው። ለአጽንኦት ነው ደግሞ የተደገመው። ኃላፊነቴ ምንድነው? እየተወጣሁ ነው ወይ? ልጆቼን በተመለከተ ምን ድርሻ አለኝ? ምን እየተወጣሁ ነው? ለአካዳሚ ትምህርት ሲሆን ብዙና ብዙ መስዋዕትነት እንከፍላለን። ለዲን ጉዳይ ግን ያለን ትኩረት እጅግ አናሳ ነው፣ እናውቀዋለን። ከገንዘብ በኩል ከትኩረት በኩል ከጊዜ በኩል ብዙ ትኩረት አንሰጥም። ይሄ የራሳችን ድክመት ነው። ቤተሰባችንን የትዳር አጋሩን በመከታተል በመጠበቅ የሚያስፈልገውን በማሟላት ሊሆን ይችላል። ወይም ወደ ጥፋት እንዳትሄድ ቤት ያለው ነገር ዲን የሚያበላሽ ነገር አለ እያየ እያስተዋለ ዝም ብሎ የሚሄድ መሆን የለበትም። ኃላፊነት አለበት፣ ተጠያቂ ነው። ወኩልኩም መስኡሉን አን ረዕየቲህ ሁሉም ተጠያቂ ነው። ወለአሚሩ ራዒን አሚር አጠቃላይ አሚር ሊሆን ይችላል። የህዝበ ሙስሊሙ ኃላፊ የሆነ ወለአሚር የሆነ አካባቢያዊ ሹም ሊሆን ይችላል። አሚር በሰራዊት ላይ የተሾመ ሊሆን ይችላል። ብቻ በየትኛውም ኃላፊነት ላይ የተሾመ ሰው ራዒን ኃላፊነት አለበት፣ ጠባቂ ነው። ጥበቃ አደራ ተጥሎበታል። ስለዚህ አደራው ደግሞ ተጠያቂ ነው። ስለዚህ ኃላፊነቱ ተጠያቂ ነው። ድርጅት ላይ የተሾመ ሰው ስለዚያ ድርጅት ተጠያቂ ነው። የሆነ ኃላፊነት ላይ ያለ ሰው አማና አለበት። ወረጁሉ ራዒን ዐላ አህሊ በይቲሂ ወንድም እንደዚሁ በቤተሰቡ ጉዳይ ላይ ኃላፊ ነው፣ ጠባቂ ነው። ስለ ጥበቃው ይጠየቃል። ነገ የውመል ቂያማ በሱ እንዝላልነት ልጆቹ ከመስመር ወጥተው ከሆነ ሚስቱ ከዲን አፈንግጣ ከሆነ የሚስቱ መበላሸት ለሌሎች መጥፋት ሰበብ ሆኖ ከሆነ እሱ ኃላፊነቱን ባለመወጣቱ የመጣ ከሆነ ተጠያቂ ነው። ወልመርአቱ ራዕየቱን ዐላ በይቲ ዘውጅሃ ወወለዲሂ በዚህ ርዕስ ስር የሰፈረበት መሐል ሻሂዶች ነች። ሴትም እንደዚሁ በቤቷ ላይ በልጆቿ ላይ ጥበቃ ኃላፊነት አለባት። እናት መድረሳ ነች። ከአባት የበለጠ ለልጆቿ ቅርብ ነች። ልጆቿን የበለጠ ታገኛለች። ማረቅ፣ ማስተካከል፣ መስመር ማስያዝ እድሉ የበለጠ እሷ ጋር አለ። ታላላቅ አይማዎችን ብንመለከት ብዙዎቹ አባት አጥተው የቲም ሆነው በእናት እንክብካቤ ይዛ እንደደረሱ ብዙ እንሰማለን።
የነ ቡኻሪን ታሪክ ማየት ነው። እነ ኢማም አህመድን ታሪክ ማየት ነው። እናቶቻቸው ስንት መስዋዕትነት ከፍለውን እዛ ያደረሷቸው። ፈኩልኩም ራዒን በተቃራኒ መጥፊያም ሰበብ ሊሆኑ ይችላሉ። አባት ሊቀጣ ሲል እናት እየተከላከለች፣ አባት እንዳይቆጣጠር እናት እየዋሸች እየሸፈነች በብዛት የሚያጋጥም ለጥፋት ሰበብ ልትሆን ትችላለች። ፈኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ይሄ ሐዲስ ብቻውን ቢተገበር የስንቶቻችን ቤት አልፎ ማህበረሰብ የሚቃናበት ጥልቅ የሆነ ትልቅ የሆነ መልእክት ነበር ያለበት። ኸይረን ወደ ቀጣዩ ሐዲስ እናልፋለን። وعن أبي علي طلق بن علي رضي الله عنه كطلق بن علي تيزو الله يجد الله شونا أن رسول الله صلى الله عليه وسلم يا الله مالك تنيا قال انده بلوان إذا دعا الرجل عند سوبة الراجزي زوجته مستون لحاجته لفلاقته للمعاشرة فلتأته تمتع ودسو وإن كانت على التنور مد الجالين انقوال بتهون إياه بستلج انقوال بتهون رواه الترمذي والنسائي ترمذي إنا نسائي زقبوتان وقال الترمذي من بلوال حديث حسن صحيح حديث حسن صحيح ناو بلوال ترمذي የሚባለው ዛሬ ኡዝቤኪስታን ውስጥ የምትገኝ ከተማ ነች። ተርሚዝ እያሉ ነው ኡዝቤኮች የሚጠሯት። ተርሚዝ አረቦቹ ضبط ሲያደርጉ ተርሚዝ፣ ትርሚዝ፣ ትርሚዝ በሶስቱም ማድረግ እንደሚቻል ያነሳሉ። والله اعلم ስማቸው ሙሐመድ ኢብኑ ዒሳ ትርሚዚ። والنسائي ስማቸው ማን ነው? أحمد بن شعيب. وقال الترمذي حديث حسن صحيح. طيب በዚህ ሐዲስ ውስጥ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሳሰቡ? የባል ሐቅ ምን ያህል ከባድ እንደሆነ አንገብጋቢ የሆነ ነገር እየሰራች ነው ያለችው። ብትቶ የሚደፋ ሊሆን ይችላል። ከመሆኑም ጋር ይሄን ማይረዳ ነው ለማለት አይደለም። ወንድ የሐቁን ክብደትና ቅድሚያ የሚሰጠው መሆኑን ለማሳሰብ እንጂ ኑሮ በፎርሙላ አይደለም የሚኖረው፣ በመግባባት ነው። ሰው ተግባብቶ የሚኖርበት ነው። አንዱ የሌላውን ስሜት ሲረዳ ነው። ስለዚህ የባል ሐቅ ምን ያህል ትልቅ ከባድ እንደሆነ እያመላከቱ ነው ነብዩ ሰለላሁ ዐለይሂ ወሰለም። የባሏን ውዴታ ለማግኘት ለማስደሰት መጣሯ ራሱን የቻለ ወደ አላህ መቃረቢያዋ ነው። ራሱን ችሎ ወደ አላህ ልክ ዒባዳ ቲላወተል ቁርአን፣ አዝካር፣ ሌሎችም ዒባዳዎችን እንደምትፈጽመው ባሏን ለማስደሰት መጣሯ ራሱን የቻለ ዒባዳ እንደሆነ ከዚህ ፍንጭ እናገኛለን ማለት ነው። وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال كأبو هريرة يزو ملكتنيو من قالوا لو كنت آمرا يمازبه النورو أحدا عندنا أكل باز نورو أن يسجد لأحد للي لا أكل سجود اندي ورد يمازبه النورو لأمرت المرأة سيتنا الزنبر أن تسجد لزوجها لبالو عند سجود النتورد الزنبر. رواه الترمذي وقال حديث حسن صحيح. بزي حديث وسط أهونم يتفلقوا من دنو يبال الحق قذفت كبادنت ما ملاكتنا يتفلقوا أملكوتاو يهون سجود لما نقرأت لا يتفلقوا زي لها أملكوتاو سجود بهولة يكفلال أملكوتاو يهون سجود الله لفتار إنجل ما نمما يتدرك سلامتاوي أكبروتاو يهون سجود الله بقدموت شريعوش يفزم ينبر بنبي صلى الله عليه وسلم شريعة يكأريتك لكلم. معاذ بن جبل رضي الله عنه شام قيته وسيملسوا كنبي صلى الله عليه وسلم زند سيدرسوا سجود وردوا من دنو دقمي هالوت آين الزابه الكبات النصاراوج لك أساوستوچاچو سجود سيوردو تملكتي إيه لمن للنبي صلى الله عليه وسلم على رقم بياسب بينهم هاي الدرقم مال النبي صلى الله عليه وسلم بزي لا يقبتوا لهن يتناقضوا بزي ملكو باز نورو لو كنت آمرا يمازبه النورو مثل بالا سجود التادرقاز نبر يا سجود يمن دنو معاذ النبي صلى الله عليه وسلم لما أملك يوردتنا
የተደፉት አይደለም አክብሮታዊ ሰላምታዊ የሆነ ሱጁድ ነው በዚህ መልኩ ሰዎች ሱጁድ ቢወርዱ ለሌሎች ቢወርዱ በነገራችን ላይ አሁን የሚያጋጥማል አንዳንድ ቦታ ድንበር የሚያልፉ ጉልው ላይ የሚወድቁ ሰዎች አሉ ሱጁድ የሚወርዱ እነዛ ሰዎች አምልኮትን ካሰቡበት ከኢስላም የሚያስወጣ ጥፋት እየፈጸሙ ነው ለፈጣሪ የሚሰጥን ሐቅ ለፍጡር እየሰጡ ስለሆነ አክብሮትን መግለጫ አድርገውት ከሆነ አሁንም ጥፋት ነው ኩፍር አይደርስም ግን ሐራምነቱ አያከራክርም ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ስለሆነ ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም ካልተፈቀደ ቢልአውላ ለሌላ ሰው አይፈቀድ መላእክት ለአደም እንዲወርዱ ታዘው የወረዱት ሱጁድ ኢብሊስ እንዲወርድ ተጠይቆ እምቢ ያለው ሱጁድም የምን ሱጁድ ነው የክብር የሰላምታ የክብር እንጂ አምልኮታዊ አይደለም አምልኮቱ ለማን ነው የአላህን ትእዛዝ እየፈጸሙ ነው አምልኮቱ ለአላህ ነው እንጂ ለአደም አይደለም የሚፈጸመው እና لو كنت آمرا أحدا أن يسجد لأحد عند أكال ليلا عندي سجد እንዲያወርድ ባዝ ኖሮ لأمرت المرأة أن تسجد لزوجها ብለው ነብዩ ሰለላሁ ዐለይሂ ወሰለም ገለጹ ይሄንን መልእክት ወንዱ ያላግባብ ሊጠቀምበት አይገባም ያላግባብ ሊመነዝረው አይገባም እንደፈለገ የሚያደርግበት የሷን ክብር የሚያጎድፍበት አድርጎ ሊይዘው አይገባም ሚስቱን ማክበር ራሱን ከማክበር ነው ሚስቱን ማዋረድ ራሱን ማዋረድ ነው ሚስቱን ሌላ ሰው ጫፏን ቢደርስባት የማይፈልግ ሰው ራሱን ሊያዋረድ አይገባም በተለይ ባል ከሚስቱ ጋር ያለውን ቅራኔ ከልጆች ፊት ከባባድ ቃላት እየተወራወሩ ወይም ከልጆች ፊት እየደበደበ ከልጆች ፊት ዝቅ እያደረገ ማሳየት የለበትም እሱ ያረከሳትን ወይ ልጆቹም እንዲንቋት አርክሰው እንዲያያት ነው የሚያደርገው ወይ ከናታቸው ሆነው እሱን እንደ ጥላት እንዲመለከቱ ነው በር የሚከፍተው ከሁለት አንዱ ነው የሚሆነው ይሄ ሁለቱ ምናልባት ከሌላ ከዚህ ቢተርፍ እንኳን ነገ በተመሳሳይ እነሱም ሚስቶቻቸው እንደዛ እንዲያደርጉ ነው ክብር እንዲያጠኑ የሚያደርገው ክፉ ትምህርት ማንቀበል ነው ሁሉም ጥፋቶች ናቸው እንዲያው በእኛ ማህበረሰብ ውስጥ የሚታዩት ማለት ነው ልጆች ለወላጆቻቸው ያላቸውን እይታ የሚቀየር አባታቸውን ጭራቅ አድርገው እንዲመለከቱ በዳይ አድርገው እንዲስሉ ወይም እናታቸውን አባቴ ግን ምን መስለሽ ነው ያገባሽ በዚህ መልኩ አንዱ ሲናገር የሰማሁት ሰው እናቱን እንዲህ ብሎ ሲገልጽ እስኪያስቡት እንዲህ አይነት ነገሮችን ምን ያመጣቸዋል አባት ሚስቱን ማራከሱም ያመጣቸው ነገር ነው ነገ ደግሞ ልጆች የከፉ የባሱ ሊሆኑ ይችላሉና እነዚህ ነገሮች ያላግባብ መመንዘር እንዳይኖር መጠንቀቅ ያስፈልጋል ማለት ነው እሺ وعن ام سلمة رضي الله عنها قالت كناتاችን ام سلمة ተይዞ አላህ ይወደድላትና እንዲህ አለች قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ ብለዋል ايما امرأة ماتت የትኛውም ሴት የሞተች وزوجها عنها راض ባሏ ከሷ የወደደላት ሆና የሞተች دخل الجنة جنة تገባለች رواه الترمذي ዘግበውታል وقال حديث حسن حديث حسن ነው ብለዋል ሐዲሱን በርካታ አይማዎች ضعيف ነው ብለውታል ለምሳሌ ዘመናችን የሐዲስ ሊቅ ሼኽ አልአልባኒ ከሳቸውም በፊት በርካቶች ضعيف ብለውታል ነወዊ እዚህ ላይ ሐዲሱ ሐሰን ነው ብለዋል ነወዊ ብቻ አይደለም ابن حجرም ሐዲሱን ሐሰን ነው ብለውታል ሐዲሱ ضعيف ነው ቢባል እንኳን መልእክቱ ጤነኛ መሆኑ ምንም ጥያቄ የለውም ሌላ የሚመሰክርለት ሐዲስም አለ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል إذا صلت المرأة خمسها عند السيد أمست وقت صلاتان كسجدج وصامت شهرها وروان رمضان كزومج وحصنت فرجها بلتوان كتبكج وأطاعت بعلها بالوان كتاززج دخلت من أي أبواب الجنة شاءت بفلقتشو يجنة بر تقبالج بلوان فرض صلاة ነው 5 ወቅት ሶላቷን ከሰገደች ትርፍ ሶላትም አልተነሳ ረመዳንን ከጾመች ትርፍ ጾምም አልተነሳ
ብልቷን ከጠበቀች ከሐራም ከተጠበቀች ባሏን ከታዘዘች አብሮ እንደ ዒባዳን እየተቆጠረ ያለው ዒባዳ ነውና ምንድነው ውጤቱ ተባለ በየትኛውም በፈለገችው ጀነት በር እንድትገባ ትደረጋለች ስለዚህ የሐዲሱ መልእክት ልክ ነው ጤነኛ ነው وعن معاذ بن جبل رضي الله عنه عن النبي صلى الله عليه وسلم قال ملكتنيو እንዲህ ብለዋል አቡ ሙዓዝ لا تؤذي امرأة زوجها عند سيد ባሏን አታስቸግርም አዛ አታደርግም አትፈትንም في الدنيا بدنيا إلا قالت زوجته من الحور العين بجنة يلج يحور العين ميستو يمثل بيون انجي لا تؤذيه قاتلك الله هذا التسجريو الله يقدلشنا الله يرقمشنا تلالج فإنما هو عندك أرسو كانشزن دخيل انقدانو تلالج يوشك أن يفارقك إلينا ورنيا لليش يقرب تلالج رواه الترمذي وقال حديث حسن حديث حسن وبلغ الترمذي والله أعلم الزهم لاي بل أذى كما درك يستنقق ملكتنا يالله مالتهم وعن أسامة بن زيد رضي الله عنهما كأسامة بن زيد تيزو الله يودد الله جونا رضي الله عنهم مالته يتشارنو يميل يسألفني مثلا يالو جمرة كاملة لكن ياتم أسامة أبات زيد آيات حارثان سوستم صحابيوش ناتو أباتهم على ليس المال والله أعلم عن النبي صلى الله عليه وسلم قال كنبي ياتشني زون ديه بلوال قالوا ما تركت بعدي كني هوالا لتوكم فتنة فتنان فتانين نقر لتوكم هي أضر على الرجال بوند لاي الجيك جوجي هنا فتاني هنا فتنا لتوكم من النساء كسيتي كفا كسيتي بأسا متفق عليه بخاري مسلم يتسمى مبت حديثنا النا من دنو مالتي يتفلقوا سيت فتنا اندات هون لتتأنكك يقباتال فتنا بزو ملكالو ሚስት ሆና ባሏን ልትፈትን ትችላለች ልጅ ሆና አባትን ልትፈትን ትችላለች ከዛም ውጪ እዚህ ላይ የሰፈረበት ዋናው ከባል ከሚስት ጋር የተያያዘ ቢሆንም መልእክቱ ከዚህም ያልፋል ወንድ ልጅ የሴትን ፈተና አይቋቋምም የትኛውን ፈተና ቢቋቋም ከሴት ጋር የተያያዘን ፈተና አይቋቋምም ፈተናው ብዙ መልክ ይኖረዋል ነብዩ ሰለላሁ ዐለይሂ ወሰለም አንድ ወንድ ከባዳ ሴት ጋር አይገለልም ሶስተኛው ሸይጣን ቢሆን እንጂ ነው ያሉት ለጥፋት የመጋለጣቸው እድል ሰፊ ነው አላህን የሚፈራ ቁጥብ ነው የሚባለው እከሌ እንዲህ አይነት ጥፋት ላይ ይገኛል ብለን አንጠረጥረውም የምንለው በሆነ ጥፋት ሲታማ ስሙ ሲነሳ ልንሰማ እንችላለን ነገሮች በሩቅ ካልተዘጉ ወንድ ከሴት ጋር በተያያዘ ራሱን መቋቋም አይችልም መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት ነው በተግባርም የሚታይ ነው እዚህ ላይ የተጠቀሰው አضر على الرجال من النساء ማለት የወንዱ ትኩረት ነች ሴቷ አንድ ሴት መንገድ ላይ ብታልፍ የተከናነበች እንኳን ሆና ሰው የሚያዩ ካልሆነ አንገቱ እስከሚቀነጠስ ዞሮ ተጠምዝዞ ይመለከታል በርከት ያሉ ወንዶች ሊመለከቱ ይችላሉ አላፊነች አውቃት አታውቀው ብዙ እንዲህ አይነት ከሴት ጋር የተያዘም ፈተና ወንዶች አይቋቋሙ ከገንዘብ ፈተና የበለጠ የሴት ፈተና ይከብዳል ኢብኑ ሲሪን ረሂመሁላህ ሙሐመድ ኢብኑ ሲሪን ምን ይላሉ እኔ ተራራ በሚያክል ገንዘብ አደራ ቢሰጠኝ ራሴን አምነዋለሁኝ ይላሉ ከአንዲት ፉንጋ ጥቁር ባሪያ ጋር አብሬ ብቻ ብቀመጥ ግን ራሴን አላምንም ማለት ራሳቸውን የተለየ በዚህ ጉዳይ ተቋ የሌላቸው ስለሆኑ አይደለም ሐዲሱ ላይ የተጠቀሰው ሶስተኛው ሸይጣን ነው ስለተባለ የሸይጣን ጉትጎታ ባለበት ሰው ራሱን ሊያመን አይችልም ስንቶች ጎዳና ላይ የወደቁ ሴቶች የአእምሮ ህመምተኞች አርግዘውና ያለን አይደል ይሄን ያህል ማለት ነው ወንድ ከሴት ጋር የተያዘም ፈተና አይቋቋምም በሌሎችም ጉዳዮች ላይ እንደዚሁ የማይደፍረውን ይደፍራል በአገራችን ምንድነው የሚባለው ሴት የላከው ጅብ አይፈራም ይባላል ከነተረቱ ማለት ነው የማይቋቋመውን ይጋፈጣል የማይችለውን የማያደርገውን ብዙ ነገር ነው ያለውና ከዚህ ጋር በተያያዘ እንዲያውም በዚህ ሰዓት የብልግና ሳይቶችን ዌብሳይቶችን በመመልከት ከሴቱ ብዙ ጥፍ የወንዱ ይልቃል የወንዱ ሼክ ሲያነሱ ምናልባት ከ80% በላይ ሊሆን ይችላል እየገምታሉ ይላሉ
የወንድ ስሜቱ ይለያል። ለዚህም ነው የሐላል ምርጫው እንዲጠበቅ አላህ Subhanahu Wa Ta'ala ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም አጥብቀው ያስተማሩት አማራጭ የተቀመጠለት ይህም ፈተና መቋቋም ስለማይችል ነው። ስለዚህ በመሰል ጉዳዮች ላይ በሌሎችም ርዕሶች ላይ ወንድ ልጅ በሴት የሚፈተንበት ፈተና በጣም ከባድ ስለሆነ ራሱ አላህን እንዲፈራ ከዚህ ፊትና አንፃር ራሱን እንዲጠብቅ የሚያሳስብ መልእክት አለ። ሴቷ ፈተና እንዳትሆን የሸሪዓን ትእዛዝ በመጠበቅ ደግሞ እንድትጠነቀቅ ማሳሰቢያ አለ ማለት ነው። والله اعلم እዚህ ላይ በቀናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك